ይኸውልህ ድርድር ላይ ነኝ። ቤተሰብ ልንገር ብዬ ነው የጃኒና የአዶናይን መረጃ በነፃ አውጣ ብለውኝ 2 አንበሳ አምጡ ብያቸዋለሁ። እኔ ታማኝ በየነ ነኝ ያልኩሽ እንዴ? ታማኝ በየነ ነው ያለው 24 ሰዓት እንቅልፍ አልተኛም አገሬ አንድ ነገር ትሆንብኛለች እያሉ እንደዛ ነው ትኩስ ነገር። የጃኒና የእንትናን ነገረኝ እንዴ? ባለቤቱ ነግሯችሁ ከኔ በላይ ምንድን ነው? ባለቤቱ እኮ ነገራችኋል። ባለቤቱ ራሱ እንዲህ ተፈጥሯል አላችሁ። ግን ትንሽ በተወሰነ መልኩ አቴንሽን ቡንድከባም ይመስላል። እኔ እንዲያውም ከሱ ይልቅ እነ ሴዶን እናውራ። ሴዶ ለካ ቢዝነስ እየሸቀለ ነው። እኔ አሁንም አወኩ። ሴዶ የሚባለው ሽቀላ እየሸቀለብን ነው። በኋላ ሰው እንዲገባ እንዲያይ የሚደረግ የቲፎዞ ጭውቴ ነው። ሰው እየባነነ ነው። አሁን ሴዶ ወገቤን አመመኝ በዚህ ወጥቼ በዚህ ገብትቼ የሚለው ሴዶ ፕራንክ ነው፣ እያጫወተ ነው። ጥሩ ቻፓ ሊዘጋ ነው። ሴዶ ስልጤ አይደል? ቻፓ ይወዳል። ሴዶ ስልጤ ነው አባቴ፣ የስራ ሰው ነው። እንደምንም ማምታቶ ኃይለኛ ነገር ዘግቶ መሄድ ነው የሚፈልገውና ሴዶ ማርሻል ለዛ። እኔ ግን የሚሰራው ለቦርጭ ነው እንዴ? ሴዶ ጠይቁልኝ። ለቦርጭ ነው የሚሰራው? የጉቶ ዘመድ ነው? ምንድን ነው? ለቦርጭ ነው ወይ የሚሰራው? ስፖርት እሰራለሁ ይላል፣ ግን ቦርጩ ቅልብጭ ያለ ነው። ልብስ ሲለብስ ከብብቱ ነው የሚታጠቀው ሱሪውን። እጅን የምታክል ወሸላ ደግሞ አለችው በመሃል ላይ ኪንታሮት የምታክል አለችው። የዮዳብ ጉቶ ዘመድ ይመስለኛል ሳርፈውና እያሳቀኝ ነው። ወጣ የስፖርተኛ ቅርጽ የለውም። ደግባባ ስፖርት ከሰራ የሆነ ቅርጽ መሻሻል አለበት እንጂ በእውነት የሌለ ነገር ነው ያለው። አረ የነ አዶናይና የነ ጃኒማ በ2 አንበሳ ነው ኢንፎርሜሽን የሚነገራቸው። ትክክለኛ ኢንፎርሜሽን እኔ ጋር አለ። 2 አንበሳ ልቀቁ ይነገራል። ቃል ቃል ነው። ሲቆርጣችሁ ሲለምጣችሁ ኋላ አይመለከተኝ። እንቁልልጭ እኔ እውነቱን ሰምቼ አርፌያለሁ። እናንተም ስቶሪ ላይ ነው ያላችሁት። እንቁልልጭ እኔ ጋር ደርሷል ሙሉ መረጃ። 2 አንበሳ ይለቀቅባል በባዶ። እንደዚህ አይነት ከባድ ኬዝ ወፍ የለም። እንደዛ ይቅርታ። 2 አንበሳ አቅም ያለው ለእናንተ የሚያስብ እናንተን አግዛለሁ የሚል ቤተሰብ ያግዛችሁ። ማንጎ ጁስ አሪፍ ነው ለጤና፣ ልንገራችሁ ብዬ ነው በዚህ አጋጣሚ። ጠጅ ለመሰላችሁ ሰዎች ማንጎም ቢጫ ነው ልበላችሁ ብዬ። ቢጫ ነገር ሳይ ጠጅ ይላል፣ ጠቆር ያለ ሳይ ጠላ ነው የምጠጣው ይላል አበሻ። ደስ የሚል የስራ ባህሪ። 15 ዓመት የነፃ አገልግሎት ሰጥተናል። የነፃ አገልግሎት ምስጋና እንኳን የለው። ከፈለገች ያረገዘችም ከሆነ ቀለበት ሊያረጉም ከሆነ ምንም ነገር ሊያረጉ ጃኒና አዶናይ ከሆኑም መረጃ ያለው እኔ ጋር ልቀቋት። ሆዳችሁን የሚቆራርጥ ብዙም አንጠልጣይ ነገር ነግራቸዋል። ብትፈነዱ
ሄለን ነጭ ቅማል ያለ ቻፓ አትነግርም። ስለዚህ እኔም እንደዛ ነኝ። ጂጂም ሳትጀምር አትቀርም። እንዲሁም ሊያሾ በቻፓ ካልሆነ የሚሆን ነገር የለም። ከዚህ በኋላ ፋይል ዘግተናል። ጉቶን ነገሩት። ጎድ ይልላል ጉቶ። የሰማውንም ያልሰማውንም እዮዳብ ጉቶ ጎድ ይልላል ጉቶ መጥቶ አባ ከዛ ውጭ የሚሰማ የለም ነው የምልህ። እኔን አትችሉኝም። ጅቡቴ አባ እንደዛ ሞጣ እንደዚህ አይነት ወሬ ውስጥ የለም። ሞጣ አሁን እንደዚህ አይነት ጭቡቴ ውስጥ የለም። ሞጣ እንደዚህ አይነት ነገር ውስጥ አይገባም። ሞጣም ፍሬንድ የለውም እንደምታውቁት። ሞጣ ጓደኛ የለውም ብዙ። እንትናም ዮዳብም ሞጣም ጀለስ የላቸውም ጓደኛ። እኔ ነኝ በነፋ ጀለስ ያለኝ እግዚአብሔር ይመስገን። በነፍ ጓደኞች ምናምን ጀለሶች ያሉኝ እኔ ነኝ። እግዚአብሔር ይመስገን። ሌሎቹ የለም። ያ ወየ ቤተሰብ ሜምበር ማኛውን እየነካችሁ ሜምበር መሆን ነው፣ መጫወት ነው፣ ፈታ ማለት ነው። ኢንፎርሜሽን ከዚህ በኋላ በልዩ ጥቅም ነው የሚሰጠው። በነፃ ኢንፎርሜሽን ለዩቲዩበሮች ብዬ የኔን አሁን ዩቲዩብ ላይ ታገኙታላችሁ። እኔ ዩቲዩብ ላይ ብዙ የለውም እና ዩቲዩብ ላይ ዮኒ ማኛ እንዲህ አለ በሁለቱ መካከል ብለው ሊሸቅሉ ፈንዷት አታገኝ። ፍንድት በነፃ እስከዛሬ ዩቲዩበርን አሸቅያለሁ። ጥግ ድረስ በልተዋል በስሜ ደቼ ብሏ ደቼ የለ የስ ደቼ ብሏት እካክ አና በጣም ከዛሬ ጀምሮ የነፃ አገልግሎት አቁመናል። አንበሳ ካመጣችሁ እንለቃለን ኢንፎርሜሽን። ከዛ ውጭ ይናፍቃል። ከዛ ውጭ ይናፍቃል። ጀለሴ ላዳምጥ አልችልም። እና ምን አዲስ አለ ነው የምትሉኝ? ጭራሽ ኢንቦክስም የሚልም አለ። ፕሊስ ኢንቦክስ ሚ። እኔ አሁን ኢንቦክስ ላደርግ እኔ ላደርግ ኢንቦክስ። እሺ ገለቴ በደንብ ነው ኢንቦክስ ማድረግሽ። እሺ ገለቴ ቡርቃ እና የቤት ጣጣሽን ልትዘግቢ ማለት ነው። የቤት ጣጣሽን አምጥተሽ ዮኒ በዚህ ወጥቶ በዚህ ገብቶ ብለሽ ልትዘፍኝ የቤት ጣጣሽ። እሺ አዎ ከኢትዮጵያ ፖለቲካ እኮ ይኸው የእነ አዶናይና ሩታዬ የእነ አዶናይና የጃኒ ወሬ ከኢትዮጵያ ፖለቲካ ከኢትዮጵያ ችግር ይበልጣል። ተመስገን፣ እዚህ ደረጃ ያደረስከን አምላክ ተመስገን። ከኢትዮጵያ ካለባት ሁኔታ የአርሰናል ጉዳይ፣ የነጃኒ ጉዳይ፣ የማኛው ጉዳይ፣ የሞጣ ጉዳይ የሚያሳስብ ምርጥ ዘመነ ብልጽግና ላይ ነው ያለ። ደስ ነው የሚለው። አይ ደስ ነው ያለኝ። እኔ እንደ ህዝቡ ሙድ ነው የምሄደው ከዚህ በኋላ። ፈጣሪ ምስክር ያልኩ እኮ። አረ ምንድን ነው? ቆይ በእንግሊዝኛ የተጻፈውን ላነብ። ቆይ እንግሊዝኛ ሲሆን ቢጠቅምም ባይጠቅምም ምናል ዛጎል I left you last night for the last 8 hours and you are still here. ወይ ገና መግባቴ መሆኑን አታውቅም ገለቴ። ዛጎል ያሉሽ ለዛ ነው። ዛጎሌ ዝግልግሏ
ገና መምጣቴ ነው። 8 ሰዓት ሰራሽ? አዎ። እኔ አሁን በዚህ ሰዓት ተዘብዝፌ አንቺን ልጠብቅ? አመዶ የኔ እካክ ገና አሁን መግባቴ ነው። ቅድም የተለያየ። ስለዚህ እኔ ቤት የምትዩ አንቺ እንጂ እኔ አይደለሁ። እኔ አሁን ከነመፈጠርሽ አላቅሽም። እካኮ ፈጣሪ ምስክሬ አላቅሽም። ማን ትሆኚ ምን ትሆኚ አላቅሽም። አንቺ ነች ፔጅ እየመጣች አሁንም አለ እንዲ ሆን ይማኛ ሄደ እንዴ ምን በላ ምን እያደረገ ነው ምን ሆነ ብለሽ የምትጨነቂው አንቺ። ቢሌን ትከፍያለሽ አመድዬ? እስቲ ንገሪኝ የኔ ቆረማጭ። አቅቶሻ ከፍለሻ እንደው ጠብ ያደረግሽው ነገር አለ እኔ ቤት አለ? ዛጎል የኔ ዝንጅብል አለ እኔ ጋር አለ ወይ? ከማየት ውጪ አይንሽን ከማከራየት ውጪ ያረግሽው ነገር አለ? አንቺ የድሮ ማንቆርቆሪያ አለ ወይ? እኔ እንግሊዘኛ ስለጻፍሽ ደህና ነገር የጻፍሽ መስሎኝ ነው። አንቺ ባለ ሁለት ጀበና ይመሰልሽ? ምን ትነካኪያለሽ በባዶ ሜዳ? ማን ደረሰብሽ? ይሄኔ እውነቴን ነው ዛጎልዬ፣ ፉል ታይም ከክነሽ። ይሄኔ ፉል ታይም 8 ሰዓት አቀሽ ነው ፎክተሽ ነው የመጣሽው። እና እኔ ላይ ስትረስሽን አታራግፊ ልንገርሽ ብዬ ነው። ፔጅሽ መጥቼ አላቅ፣ ምን ታረጊ እንደሆነ አላቅ፣ ምን ትፈጥሪ እንደሆነ አላቅ። እኔ ቤት የሚያንፏክትሽ ምንድን ነው? አላስተረፍኩሽም። እኔ ቤት የሚያልከሰክስሽ ምንድን ነው? ምንድን ነው? ዘግቢኝ። በደንብ ፎክቺ። ለማንኛውም ፉክት አድርጌ እኔ ፎከታ እንደዛ ለማለት ነው። እናቱ ለባሉ ድምቀት እንዳትቀየሚ። እኔ ታማኝ በየነ ነኝ አልኩሽ እንዴ? ታማኝ በየነ ነው ያለው። 24 ሰዓት እንቅልፍ አልተኛም፣ አገሬ አንድ ነገር ትሆንብኛለች እያልኩ። ታማኝ ጋር የገባሽ መሰለሽ ነው? ታማኝ በየነ ነው ሳይበላ ሳይጠጣ ሀገሪቷን በጸሎትም ሆነ ሀገሬ አንድ ነገር ትሆናለች እያለ አሜሪካውኑ ሲጠብቃት የነበረችው ኢትዮጵያ የእሱ ኢትዮጵያ ናት፣ የኛ አይደለች። ይሄ ነው። ስለዚህ እባክሽ ለሚቀጥለው አስተካኪ፣ እንዳይኬድብሽ ዛጎል ዝንጅብል እንዳልሄድብሽ ለሚቀጥለው አስተካኪ አስተካኪ። እኔ ለአንቺ ብዬ ነው። እኔ ሌላ ከሶሻል ሚዲያ ላይ ከሚያስቆኝ አባባል ቶሎ ሳይመቸኛል እና ቶሎ ምን ትላል? እኔ በጥፍሬ ቆሜ ነው የታገልኩላችሁ ይላል። አስበው ሶሻል ሚዲያ ላይ መተህ ውጭ ሀገር እየኖርክ ስልክን ዱቅ አድርገህ ለምትበጠረቀው በጥፍሬ ቆሜ ነው የታገልኩልህ። ይሄ ቢብል ሰገጤ ነው። ያምናል። በጥፍሬ ቆሜ ታግያለሁ ይላል። አሁንና ይመቻል ሙዳል እንትናም ትላለች። እግዚአብሔር ምስክሬ ጉቶ 8 ዓመት ሙሉ ታግያል። ማንም አያውቀውም እኮ ቲክታክ መጥቶ እኔን ልሶኝ ነው የታወቀው። ማንም አያውቀውም ምን ላይ እንዳለ። 8 ዓመት ሙሉ ታግያለሁ ይላል። በእሱ ሳስበው የኔ ጊዜ ግራ ገባኝ። እንዴ እሱ 8 ዓመት ከመጣ እዚህ ላይ ቲክታክ ራሱ ከተከፈተ I remember it was 2019 ላይ እኔ መጣው፣ ሌሎች መጡ፣ ከዛ እኔ መጣው። ለምን የኔን እኔ ሳልኖር
ከመቶ ምናምን ሺህ በላይ ያላቸው ሰዎች ነበሩ። ዮኒ ማኛ ብለው እኔ ኢንስታግራም ላይ ስጨዋወት በነፃ ሳዝግ ቲክታክ ላይ መጥተው የኔን እየቆረጡ ይፖስቱ ነበር እና 100 ሺህ 80 ሺህ 50 ሺህ በዛ ጊዜ ፎሎወር ነበራቸው። አማኝ እዚህ ቲክታክ ላይ እኮ ይሸቀልብሻል ተባልኩ። አቤት አልኩ። የሽቀላ ነገር አይሆንልኝም። በሰባት ቤቴ ስልጤ ሳልሆን አልቀርም መሰለኝ። ሳስበው ቲክታክ ያሸቅላል። መጣን 2020 ከእንትን እንደተመለስኩ I remember ከዱባይ እንደተመለስኩ ቲክታክ ገባን ማለት ነው። ከዛ በኋላ ነው እንግዲህ የተጀመረው ቲክታክ። ስለዚህ ጉቶ ማንም አያውቀውም ነበረ እና that's why 8 years ሲል እየቀጠፈ እንደሚያወራ ልንገራችሁ ብዬ ነው። ሰው አሁን እድሜ እየጨመረ እኔ ሶሻል ሚዲያ ላይ ብዙ ቆይቻለሁ ይላል። ልክ ባለ ሀብት ይመስል ትልቅ ኤክስፒሪየንስ ያለው ይመስል ትልቅ የሆነ ነገር የከፈተ ይመስል እንደዛ የሚሉ ሰዎች አሉና ብዙ ጊዜ ያስቆኛል። እና ምንም ማለት አይደለም። ስናት ሰው ዋናው እሱ። ስለዚህ በጥፍሬ ቆሜ ነው የታገልኩት ይላል። ኖ እኔ ቤቴ ዱቅ ብዬ መኪና ውስጥ ቁጭ ብዬ ስታርባክስን እየጠጣው ለጠልጣል። ይህን ፖለቲከኛ ነኝ እያለ የሚሰክሰውን ወገቡን እለው ነበር። ስፈልግ ወያኔ ላይ ሄድባታለሁ፣ ስፈልግ ኦነግ ላይ ሄዳለሁ፣ ስፈልግ ማን ላይ እማልሄድበት የለም። ትለጠለጣለህ በየተራ እና እንደዛ ነበር። ያ ትግል ሳይሆን ዝም ብለህ ለበዓሉ ድምቀት እንደ ልቤ ነበር። ትረገጣል። ያ ነበር። ሌላው ሞር እኔ እንዲያውም የሸቀልኩት ብዬ የማስበው ጂጂን የላስኩበት ጊዜ ብራንድ ነበር። ጂጂን የላስኩበት እሷም የላሰችብኝ ጊዜ በደንብ ቻፓ ሰርተናል እኔና ጂጂ። እግዚአብሔር ምስክሬ። ከባድ ሚዛን ትልቅ ሰው ገብቷል እዚህ ቤት። ሰላም በሉልኝ፣ ስም አልጠራ። ከባድ ሚዛን ክቡርነት ወይ የተባሉ የማኝዚ ጀለስ ገብቷል ብራንዳችን። ሰላም ብለናል ማማይ። ስለዚህ እንዳልኳቸው ሀሳብ ትሰጥበታለህ። ሶሻል ሚዲያ ምናምን የሚቀበል ይቀበላል፣ የማይቀበል ግን ጥሩነቱ ምንድን ነው? ሎያሊቲ የሚባል ነገር አለ፣ እውነታ የሚባል ነገር አለ። ሀሳብ መቀየር ኢስ አባውት አወር ኔቸር፣ የሰው ልጅ ባህሪ ነው። ሀሳብ ይቀየራል። ለማኑ ይኸውልህ ድርድር ላይ ነኝ። ቤተሰብ ልንገር ብዬ ነው የጃኒና የአዶናይን መረጃ በነፃ አውጣ ብለውኝ 2 አንበሳ አምጡ ብያቸዋለሁ። የነሱን ጥማት የወሬ ጥማት እዚህ የተደረደረውን ሰው የወሬ ጥማት ልብ የሚያደርስ ሰው ካለላችሁ እዚሁ 1400 ሰው መከተል አለባችሁ። ሲወርድ ነው የምነግራችሁ። ከወረደ ይነገራቸዋል። በነፃ ኢንፎርሜሽን አቁመናል። ከባድ ኬስ ገብቷል። ለወሬ ጥማት ነው የጠበቁኝ እስካሁን። ጠዋት ስገባ ሲጨቀጭቁኝ፣ ማታ ስገባ ሲጨቀጭቁኝ፣ ምን ስል ሲጨቀጭቁኝ ነው ያሉት። በነፃ ኢንፎርሜሽን ፓፓራዚ ነን። ከዚህ በኋላ ዝም ብሎ አይሰጥም። ያ የኦልሬዲ ነው ማን እንደገባ የቤቱ ከባድ ሚዛን ገብቷል። አለበለዚያ ወፊል። በነገራችን ላይ ፕሊስ ዲቦራ ጌም አላት ከሱማሌ ጋር ነው የምታደርገው። ወዳጆቿ የሀገር ጉዳይ ስለሆነ አጋጣሚ የሆነው ከሱማሌ ጋር ነው ጌም የምታደርገው። ታችን ካላችሁ ዲቦን ነገ እንትን አድርጉ፣ አግዟት፣ ታፕታፕ አድርጉ፣ እዩ፣ ምን በሉ ዲቦዬን። እኔም ነገ ጠዋት ተነስቼ ታፕታፕ አስደርጋለሁ። ስራ በዙብኝ፣ ጌም እያበዙ። ዛሬ ነው፣ ዛሬ ማታ በኢትዮጵያውያኖች ዛሬ ማታ። እኛ ጋር ሌላ አገሮች እንለያያለን።
አገር የሚለየን በምን መሰለ? ፈጣሪ ራሱ ለይቶናል። ያለውና የሌለው ሀገር እኩል አይመሽም፣ እኩል አይነጋም። ልንገራችሁ ብዬ ነው። ያለውና የሌለው ሀገር ምሽቱና ቀኑ ራሱ ይለያያል። ቻሉት። የኢትዮጵያማ ዓመተ ምሕረቱ ሁላ ነው የሚለያየው። ከዓለም ላይ በ8 ዓመት ሁላ ደሃ ነን እኛ። ኢትዮጵያ ከሌላው ሀገር በ8 ዓመት ራሱ ደሃ ነን። ትቀልዳለን። አዎ ዱባይ የገባው የሞተ ጅብ የሞተ ስጋ አብልተው ነው ያሳበዷቸው። እኔ ቅድም ተናግሬያለሁ። ይሄን ዝም ብዬ አይደለም። በእውነት የሞተ በሬ የሞተ ቀንዳውጣ ምናምን አብልተው ነው የዱባይ ልጆችን ያሳበዷቸው። እና ከዱባይ ማንም ምንም ቢላችሁ እንዳትቀየሙ። ቆይ እኔ ብሎክ አድርጌ ያስወጣ የለ እንደ አባቴ ሁለተኛ እንዳትመጣ አድርጌ ይኸው ፎሎ ራሱ ባክ የሚል ጥያቄ አለው። ብሎክ አድርኩ። ማን ጠራ? ፔጅ ላይ እኔና ብዬ ፎሎ አድርጌም ብዬ አልጠራ። እኔ ለየት የምል የሶሻል ሚዲያ ሰው ነኝ። ፎሎ አድርገኛ አይወጣኝም። ፎሎ አድርጉኝ ይሄኝ ምናምን ባናት ተተከል አይምቼ ራስ ከፈለግ መተታል ካልሆነ የሆነ ቦታ ሄደ ተንበራጭቅ በግድኑልኝ ይውልኝ የሚባል ጨዋታ የለም እዚህ። እንዲያውም ብችል ቦልከኝ እካክ እኔ ጋር እንደዛ የለም። አዎ በሌላ አካውንት ይመጣል። አሁን የሚደብር እኮ ዮኒ ማኛን አላይም ቦልኬዋለሁ ብሎ እግዚአብሔር ምስክሬ በሌላ አካውንት ይመጣል። በሌላ አካውንት ይመጣል። ግራ የሚገባ እብድ ሰው ነው የበዛው እኮ። ካልፈለግከኝ ፕሊስ አቲ ማንም ያስገደደ የለም። ሶሻል ሚዲያ እንጫወትበታለን፣ ፈታ እንለበታለን። እና አንዳንድ ግን ይመጣል ፈልጎ አስሶ ይመጣል በግድ። እኔም ማልወደው ቤት አታገኘኝም። you will never see me ማልወደው ቤት አልገኝም። እኔ አልወድም። የምትወዱ ቤት የሚያዝናናችሁ ፈታ የሚያደርጋችሁ ተጫወቱ፣ ሄዳችሁ ፈታ በሉ፣ ሀሳባችሁ ይቀየራል። ግን አብዛኛው አበሻ የሚወደው ቤት ሳይሆን የሚሄደው እጠለዋለሁ የሚል ቤት አይጠፋም። እጠለዋለሁ የሚል ቤት አይጠፋም። እና የስራው ባህሪ ነው። ኤኒዌይስ አረ በነፃ አላወራም። ልዩ በነፃ የጃኒንና የአዶናይን አላወራም በፍጹም አላረ። ደምሮ የታባቱ ገባ። ደም ያለ መስሎኝ ነበር። ደሜ ከቻ ሳበል። አዎ በነፃ ኢንፎርሜሽን ቀረ እኮ። ትልልቅ ኢንፎርሜሽኖች የሴሌብሪቲ ወሬ በነፃ ቀር። ለጤናም ጥሩ አይደለም። ቀረ። ሊያሾ ተናግራለች። እሷ ዩቲዩብ መሸቀያዋ ነው። ከሊያሾ ጋር ጓደኞች አይደሉም። ስለዚህ ብታወራ ምንም እውነተኛ ይሁን ውሸተኛ መረጃ የምታውቁን ነገር የለም። አዎ ከሊያሾ ጋር ሁለቱም ጸበኛ ናቸው። ስለዚህ ምንም ሊያ ጥሩ ታውራ ውሸት ይሁን የምታውቁን ነገር የለም። ከእውነተኛ መረጃ እኛ ጋር ነው ያለ። የለ ይቁረጣችሁ፣ ወዳችሁን እንፋጠጣታለን እስከ ነጎዲያ። ሌላ
ነጭ ቅማል ነፍሷ ይማር። ሁለት አንበሳ ከየት ላምጣ እያሉ ነው ቤተሰብ። እኔ ይችላል መደበቅ ሚስጥር መያዝ ምናምን በደንብ ይችላል። እንዲያውም አንዳንዴ ካስታውሳችሁ እዮዳብ ጉቶ ሌኦኒ ማኛ ነግረውት ነበር አያወራም አለ። አላወራም። የሆኑ ሰዎች መጥተው ተጣልተው በውስጥ ነገሩን ከጨረስን እዚህ ግደለኝ አላወራም። እሱ ግን ገና እንዳሉት የመንሱር ጀማልና የጫልቱን መጀመሪያ እኔ ጋ ነበር የመጡት። እግዚአብሔር ምስክር ምንም ብዬ አላቅም። የቢኒና ማን የምትባለው ሉሊት እኔ ጋር ነበር መጀመሪያ የመጡት። ምንም ብዬ አላቅም። ለምን በቃ የእነሱ ጉዳይ ነው። በውስጥ አውርተውኛል፣ አክብረውኛል። አላወራም። ሌላ ቦታ ሲሄዱ ገና እንደመጡ ይቀባጠራል። ዮኒ ማኛ ጋር ነግሬ ነበር ብለው ሲሉ የዛኔ እናገራለሁ እንጂ ከዛ በኋላ ለምን ሚስጥር ጠብቃለሁ? people respect me for that። ሁለት ሰዎች ዮኒ ማኛን አክብረው መጡ ማለት በውስጥ አወሩኝ ማለት በውስጥ የሚቀርብ በውስጥ የተነገረኝን ውጭ ወጥቼ ያልበጠረቅ። ሌሎቹስ ትንሽ ተንፍሱ ይሸቅሉባቸዋል። አረ ምንድን ነው የሚሳደበው ደግሞ እንዴ? እናት ሰድበህ እዚህ ፔጅ ላይ አሁን ልትቀመጥ ነው? እኔን አልሰደብክም፣ የሌሎቹን ነው። አይደረግም። ምን አለ? እስከ መቼ አለ አንድ ደግሞ እስከ መቼ እየበደልክና እያሾፍክ ልትኖር ነው? እባክህ አካሄድ ቀይር። ምክንያቱም ትልቅ ሰው ነህ። እኛ ያ ሁሉ ግርማ ሞገስ በማይመጥን አትናገር። ፎሎሩን ሊው 300 ስምም ጆን አይደለም። አሁን ልንገር፣ ስምህ የሰገጤ ስም ነው። እርግጠኛ ነኝ ፎከታ መሆንን እነግርሃለሁ። አየህ ችግራችሁ ምንድን ነው? ማንም ያልጠየቀን ትመጣና ትፎክታለህ። ፎክትክት ታደርጋለህ። ከነ ፎከታችሁ አትግቡ አልኩኝ። ምን ይሻለኛል? ያደረገው ነገር ምንድን ነው? ሰው ቤተክርስቲያኑን ትቶ አቴንሽኑ እኔ ላይ እንዲሆን አልፈልግም በፍጹም። ሰው በሌለበት ሰዓት ሄጄ መልእክቴን ጸሎቴን አደርጋለሁ እንጂ ሰውን አቴንሽን ወስጄ የሰው አቴንሽን ዮኒ ማኛ ቸርች ላይ ታየ ተብሎ ቤተክርስቲያን በእኔ የተነሳ እንዲሰደብ አልፈልግም። አሮን ዱቴ ከኔ ክብር የቤተክርስቲያን ክብር በጣም ትልቅ ነው። እኔ እንዲያውም ወሮ በላ ነኝ። ገባ? ስለዚህ በተአምር ያንን ነገር አላረኩም በፍጹም። ሰው በሌለበት ሰዓት ወይም ደግሞ ሰው ትንሽ በሆነበት ሰዓት ሄጄ ጸሎት አድርሼ ተሳልሜ የልቤን አውርቼ እመልሳለሁ እንጂ አቴንሽን ለመውሰድ ብዬ ቪዲዮ እየተቀረጽኩኝ ምናምን እማውን ነገር አላደርገው። አይገርምም? እግዚአብሔር በሚያውቀው እኔ ከጴንጤ ወደ ኦርቶዶክስ ስመጣ እንደዚህ አይነት ነገር ውስጥ ነበር የገባሁት። ቪዲዮ መቅረጽ የሆነ በቃ ታቦታቱ ፊት እንደዚህ መቆም የማይገባኝን አየህ። እየተማርኩ ስመጣ መራቅ ጀመርኩ፣ መገለል ወደዚህ መሸሽ ጀመርኩ። ተርተኛል። ልታይ አልልም። በረከት ይወሰዳል። በፍጹም የማላረገው ነገር የማልዳፈረው በህይወቴ ቤተክርስቲያን ላይ ቪዲዮ ይዤ መዳፈር ብዙ አልወድም። እኔ ኦርቶዶክስ ሌላው ቦታ ጋር ችግር የለብኝም። ሌላው ቦታ ጋር እቀረጻለሁ። ኦርቶዶክስ ጋር ሲሆን ግን ብዙ ደስ በቃ ነገርኩ እኮ እኔ ህይወት አስተማረችኝ። እንዴት በለኝ። ግን አንዳንድ ቦታ ላይ ያለውበትን ቤተክርስቲያን ይሄ ነው ብዬ ለመርዳት ለማገዝ ላይ የለቀቁበት ቦታዎች አሉ እና እንዳልኩ ቤተክርስቲያን ክብሯ ትልቅ ነው። እኔ ኃጢአት እየሰራው አስብ። አሜን ማየ ዮኒ ኃጢአት እየሰራው በኃጢአት እየወደቁ እኔ ማንኝ የተከበረ ቦታ ላይ ምቆም ማንኝ? ገና ለገና ነገር አስፈላጊ ነው ብዬ አላስብም። እንትናም በተወሰነ መልኩ ቢያረጋጋው ደስ ይለኛል። ኮሜዲያን እሸቱ ወንድማችን ነው። በተወሰነ መልኩ ቢያረጋጋው
የገዳም አባቶች የገዳም እናቶች ምናምን የማይቀረጹ ነገሮችን ባይቀረጽ። ለምን እዛ ተቀርጾ የተከበረበት ሳይሆን የተሰደበበት ይበልጣል እና በረከት እንዳይወሰድ ያ ነገር ባይደረግ ደስ ይለኛል። ይህ ነው በረከት ነው። የበረከትን ጉዳይ እኔ ማትዳፈረው ነገር ትልቁ ነገር ቤተክርስቲያን ነው እና ኦርቶዶክስ ማንኛውም ወንበዴ የምትለው በሙሉ ወሮ በላ የምትለው ዘራፊ የምትለው ልክ ደጇ ጋር ሲደርስ ያለው ክብር ይደንቃል። ፈሪሃ እግዚአብሔር ማለት ያ ነው እንጂ ዝም ብሎ በየመንገዱ መደስኮር አይደለም። ቦታው ላይ ምን አይነት አክት እንደምታደርግ ማሳያ ነው የትም ቦታ ላይ እና ያ ነገሯ የኦርቶዶክስ አስተምራለች፣ ልጆቿን በደንብ አስተምራለች። ቤተክርስቲያኗን ሲገባ ማንም ሰው እንዲያከብራት አድርጋለች። አንድ ነገር ይኸውልህ፣ አንተ ወደ እግዚአብሔር በቀረብክ ሰዓት፣ ወደ ቤተክርስቲያን በቀረብክ ሰዓት፣ በእውነተኝነት አንተ ውስጥ እየተገለጠ በመጣ ሰዓት ምን እንደሚመጣበት ታውቃለህ? ፍርሃት ይመጣባል። እግዚአብሔር አለመዳፈር ይመጣባል። እግዚአብሔር መዳፈር እንደሌለብህ ይመጣል። ሌላው ጋር ደግሞ አሁን ለምሳሌ ጌታን ተቀበልን ሲባል አብዛኛው ጌታን የሚዳፈር እንጂ ጌታን የሚያከብር አታመጣም። አሁን እኔ በጌታን ተቀበልኩ ባልኩበት ሰዓት በቃ ጻድቄ የሆነ ቦታ ላይ ያለውን ላይ ይመስለኛል አንዳንዴ የሆነ ሌላው ጀጅመንታል ትሆናለህ። ገብቶሃል? እናንተ ማለት እያልኩ ምለጠልጥ እኔ በቃ የሆነ ቦታ ላይ ተቀምጬ ቁልል ያለ ቦታ ላይ ሆኜ ሌላውን እንዲህ ብለህ የምታይበት ነገር ይሆን ያዳፍራል። ሌላው ጋር ከኔ ወዲያ ላሳር የሚባል ነገር አለ። ፔንቴስቶን ከኔ ወዲያ ላሳር በቃ እኔ አንደኛ ነኝ ትላለህ። የለም እኮ ወፍ የለም። በቃ ሁሉንም ሰው የምትበልጥ ነው የሚመስልህ ሁሉንም ሰው ያ በጣም እንትን ነው እና በጣም ቆሻሻ ሰዎች አሉ። ጨካኞችም አሉ። አንዳንድ አሁን ለምሳሌ አንተ ጋር ስለሆነ ትንሽ ፒስ ስላለ እንትን አልኩ እንጂ የአንተ ጀለስ ኬኮ የተባለው ምንም ደስ የሚለኝ ነገር የለም። አቁን ነው የምነግርህ። ያ ትክክል። እሱ ተነጋገርን በውስጥ ያ ደባሪ ነገር አለ። ከማንም በተለየ መልኩ ለቤተ ክርስቲያን ተቆርቋሪ ነይም ብሎ መምጣት ዋናዎቹ አሉ። ገባ? ቤተ ክርስቲያን አሁን ለምሳሌ መዝሙረ ያሬድ እንደፈለገ ቢናገር መብቷል። ቤተክርስቲያን የሰጠችው ስልጣን አለ፣ የድቁና ስልጣን። በቤተክርስቲያን ደረጃ ትልልቅ ቦታ የተሰጣቸው ሰዎች አይተነፍሱም። ካየ እንደዚህ አይነት ነገር ላይ ሮጦ መጥተው ጀጅመንታ ላይ ሆነው ቀስ ብለው እርጋታቸውን አሳይተው ጸሎቱላ ነው የሚያደርጉልን። ገባ? አንዳንዱ ግን በቃ ኦነሩ ነኝ የቤተክርስቲያን ብለው ቲክታክ ላይ ስንት ማይረባ ነገር ሲሰክሩና ሲለፋደዱ የሚውሉ ሰዎች መጥተው ለቤተ ክርስቲያን ተቆርቋሪ ነኝ ይላል። ነው ዩዶን ኢቭን ነው እና አንዳንዱ እንደዛ ነው። እና ለዛ ነው አሁን ለምሳሌ ቤተክርስቲያን የትም ብሄድ ኦርቶዶክስ ጋር የትም ቤተክርስቲያን ብሄድ እንዲህ ደቅኜ እንዲያደርጉልኝ ምናምን ማለቱን በአሁን ሰዓት አልፈልገው። ዳረዋን ካረኩም በውስጥ ነው የማደርገው፣ በውጭ አላደርገው። ያንን ነው የምልህ። ለማንኛውም የእኛ ሰዎች ገብተዋል ደሜ ያ መሰለኝ አሉ። መማርም አለ። እስቲ መማር ካለች ዘግባት። መማር ግን የዛው ዝግ ነው እንትኗ ኢንቪቴሽን። አይ ችግር የለም ካሉ ይመጣሉ። ካዩ እንትና ማለት ዙዙም አለች። አዎ ካለ ምንም ችግር የለም። ካሉ ከች ይበሉ እነሱ። እና ምን አዲስ አለ አንተ ጋር? ላይፍ እንዴት ነው? ጎረምሶች እንዴት ናቸው? ጥሩ ነው እግዚአብሔር ይመስገን። አሁን እኔ በጣም በሚያስገርምና በሚያስደንቅ ሁኔታ ከማስተማር መማር ይቅደም የሚልን ነገር ውስጤ በጣም ሞልቷል። በጣም እንደገና ደግሞ ልታይ ባይነትን ትቻለው። በፊት ከዚህ ቀደም ያሉ ቪዲዮዎች አይተህ ከሆነ በቃ የሆነ በጣም ቪዲዮ አበዛለሁ በየቤተክርስቲያን የገባው ቤተ መቅደስ ውስጥ የገባው ምናምን ወደ ኦርቶዶክሳዊነት ማንዴቱ ስትገባ እንደዚህ አይነት ነገር በቃ እየተቀረፈ በእውነት አባቶችን በማክበር ወደኋላ ዝቅ በማለት ዝቅታን እየተማርኩ መጣሁ።
ትህትና ሞር ታስተምራለች ኦርቶዶክስ። ሞር ዲቴል ስገባ ወደ ትህትና ትሄዳለች። አሁን የነ አኬ ትህትና፣ የነ መዝሙረ ያሬድ ትህትና፣ የነ መምህር ኤፍሬም ሌሎችን ብታመጣ ትህትናቸው ደስ ይላል። ሌላው ምንድነው እኔ ጋር አንድ ነገር ውስጤ ገብቷል ዮኒ፣ ግልጹን የምነግርህ ግሩፕ ምናምን ጎጠኝነት፣ ዝባዝንጌ፣ ጅንጃንጋ ምናምን ከላይ ላይ በተን ብሏል። ሁሉንም ወንድሞቼ ብዬ ተቀብያለሁ። አለይም ሰንበዲ የከሌ ነው ነው ሁሉም እንደዛ የሚባል እኔ ሰምቼም አላውቅም። በኦርቶዶክስ እንግዲህ የፈጠሩ ሰዎች ሊኖሩ ይችላሉ፣ አንዳንድ ወጣቶች። እኔ ጋር ግን እንደዛ ነገር የለም። እኔ እንደዛ አይነት ነገር አልወድም። ለምን በሌላ ቤት ስላየሁት ለኦርቶዶክስ ከማይጠቅመው ነገር ግሩፕ የፈጠረ ሰው ካለ ራሱን ይጠይቅ። ቤተክርስቲያኗን ለመከላከል ከሆነ ለቤተክርስቲያኗ በጥሩ ምላሽ የሚሰጡ ከሆነ ኦፍኮርስ፣ ከዛ ውጭ ግን እንትን አይልም። ያ ነገር ከባድ አይደለም እንትኑ ደስ። ከዛ ባሻገር እንግዲህ ዋናው ምንድን ነው መሰለ ዮኒ፣ ከዚህ ከሚዲያው በታች ምድር ላይ ባለው የሃይማኖት እንቅስቃሴ እሳተፋለሁ። እንደዚህ እያልኩ ቪዲዮ ምናምን አላሳይም። አይ መሳተፍ እንዴ በረከትን ውሰድ እንጂ እዛ ሄደ ሲያስተምሩ ቅድስናን ትወስዳለህ እንጂ ካሜራ ደቅኖ ምን አይነት ቅድስና ነው ያለው? አይ ነው ዘመኑ የቴክኖሎጂ ቢሆንም እንዳልኩ በረከትን ትወስዳለህ። ሁሌ ካሜራ ተይዞ አይኬድም። እኔ እንደዛ ነው። አይ ሮንግ እየመጣ ነው። በነገራችን ላይ አዲስ አበባ የኦርቶዶክስ ተዋሕዶ ሰበካ ጉባኤ ማንኛውም ካህን ካሜራ ይዞ እንትን ይዞ መግባት አይቻልም። ቅዳሴ ላይ መግባት አይቻልም። ወሰን ተወሰነ መሆንም ማለት እንደዚህ የተደረገ ምን አይቀረዝ ነበር። አሁን የለም በቃ ገባ። አሁን ሼም ይዛል ዮኒ፣ በጌታ ስም። እኔ አሁን በፊት ምንም ነበር የማይመስለኝ። አሁን ግን ህዝቡ ፊት እንደዚህ ምናምን ስታረግ ለምንድን ነው የሄድኩት? እኔ ቅዳሴን ለማስቀደስ ነው፣ ማለት ለመቆም ነው። እንደ እግዚአብሔር ረድቶኝ ከሄድኩ ገባ አይደለ? ፊላጂሰስ አንተ አሁን ውስኪ ቢቀመጥልህ አጠጣም? ፊላጂሰስ ውስኪ አሁን አንወሻሽ አጠገብ ዱቅ ቢልልህ አጨልጣት። ፊላጂስ እኔ አልጠጣም፣ ምክንያቱም ውስኪ ርካሽ ነው አሜሪካ ነገር። አይ አሉድ ፊላጂሰስ አጠጪው መጠጥ ላይ እንደዛ አህመድ መኮንን ስሙ ራሱ ደስ ይላል። አህመድ መኮንን ነው ስምህ። ልጄን ነው የፖሰትከው አብረህ አህመድ መኮንን። ተው አስቀይምሃለሁ። ባለሊጥ ነው ማድረግህ። ልጅ ስላየ ነው የተወክ። ልጅ ስላየው በልጅ ፊት መናገር አልፈልግም እና አህመድ መኮንን ተው፣ ሊጧንና ሀባቧን እንዳላመጣት ይሄን ነው የምነግርህ። ጋይስ ልጅ ፊት እኔ መናገር ላኪ በሏል። ዙዙ ወይ መማርሻ ካሉ ወይም የአቡሻ ካሉ ካች በሉ። ሁለት ኢማም ሲጫወት አይነፋም። ለዛ ብዬ ነው። ላኪ በሏት ዙዙ፣ ላኪ በሏት እስቲ። እኔ አሁን መማርሻም ካለች ላይ አልጠጣም በፍጹም። ቴዳዬ አጠጣማ፣ አንተ አጠጣም። ያው አንተ ባጠጣ አይኔ የፍላጎት ጉዳይ ነው። እኔ ይቅርታ አድርግልኝና፣ ቆይ ጴንጤ ወይ ፕሮቴስታንት እዚህ ያለ ብቻ ይመስላችኋል እንዴ? ኖ አይ እውቀት ከማነስ ነው። አይ እውቀት የለም እኮ ተው እንጂ ወንድም ጥላዎቼ። ቶሌ ላይ ቅርና እኔ ልንገርህ፣ ሆሳና ነግሬያለሁ መሰለኝ። ሆሳና እኔ ሆሳና የሚሄድ ሰው በአይኔ በብረቱ አሳየዋለሁ። ሆሳና ኧረ ምን ያስፈልጋል? ምንም ቢጠጡ ባይጠጡ እኔ አሁን አይጠጣም። የሆነ ስካር ጆካ ይችሉበታል። ዋቴ እዛ ቤት ጥብስ አይደለም ኮት ያደረገ በሙሉ አይደል? ፓስተር ምን ጀርመን ሀገር ፓስተር እኮ ነው ጃምቦ የሚጠጣው። አዲስ ነገር አለ። አይ የማይጠጡም ቢኖሩ ለጤና እንጂ ምን ያገናኘዋል? ከእምነት ጋር ይገናኛል እኮ። አትስከር ነው የሚል እንጂ አጠጣ አይልም።
እና ምንም የሚያወዛግብ አሜሪካውን የፔንቴ ሀገር ነው። ጀርመን ብትሄድ አውሮፓ በሙሉ የፔንቴ ሀገር ነው። ቀምቃሚ ነው በሙሉ መጠኑን ያውቃል። ይሄ ቢግ ዲል። መጽሐፍ ቅዱስ ዋይን ይጠጡ የለ እንደ ለሰርግ ላይ ዋይን አይደል እንደ የተሰጣቸው። የማይረባ ነገር አይነፋ። አንዳንዴ ከሁሉ አውቃለሁ ብሎ መቀበጣጠር እኔ አሁን አይመቸኝም። መጠጥ ገባ እኔ አልጠጣም። ሙሉ በሙሉ ነው ያቆምኩት። የምልህ ዋይን ቀምስ ነበር። የሚገርም በ6 ወር በአመት ምናምን አንድ ያደረገው ነበር። እሱም አስጠላኝ። የማትወደው ነገር ከሆነ አታደርገው። ገባ